አሁን እኮ መጥራት የተፈለገው ይሄ ነፃ ፍቃድ የሚለው ነገር ላይ እኮ ነው። አሁን ጸጋ ብቻ ላይ ከኔ ጋር አንገባም እንዴ? እኔና ኤፍሬም ምን ልዩነት አለን እንዴ? ጸጋ ብቻ ላይ የኔና ኤፍሬም አላችሁ በጣም አላችሁ። ኤፌሶ ላይ ነው እኮ ምንም ልዩነት የለንም። ጸጋ ብቻ ላይ እኔና ኤፍሬም ዋት አንዴ አሁን ለምሳሌ ጸጋ ብቻ ላይ ምንም ልዩነት የለንም። እኔ ብቻ አይደለም ፎር ሰርፕራይዝ እኔና ኤፍሬም ሳንሆን ደሆል ፕሮቴስታንቲዝሙ ጸጋ ብቻ በሚለው ትምህርት ላይ ምንም ልዩነት የለውም። ጥቅሶቻችን ራሱ ስፔሲፊክ ናቸው። በነገራችን ላይ እውነት ነው። መምህር በረከት ሊያነሱት የሚችሉት ሰብጀክት ሊያነሱት የሚችሉት ሰብጀክት አለ። አሁን ፕሪዴስቲኔሽን ያሉት ወይ ደግሞ የፍሪደም እሳቤ እኛውን እኮ ፕሪቨነንስ ግሬስ እናምናለን ብለዋል እነሱ ማለት ነው። ጥሩ ነው። ሁሉም ያምናል። ፕሮቴስታንት ኢቨን ሉተራንስ ያምናሉ የሚያስቀምጡ አሉ። አሁን ግን እኛ የካኖን ኦፍ ዶይማን ነው የኦሬንጁን ጉባኤ የፕሪቨነንስ ግሬስ እሳቤ ኢንስፓይሬሽን ኢሉሚኔሽን ምናምን የሚለው እሳቤ ያለበትን የጸጋ እሳቤ ነው ቀዳሚ ነው። አሁን እናንተ ጸጋ ብቻ ስትሉና ፔንቴኮስታሎቹ ጸጋ ብቻ ስትሉ ፈጽሞ አንድ አይነት ነው። ኦፍኮርስ አንድ ጸጋ ብቻ እኮ ማለት ዘ ሶሊፊኬሽንስ ኮዝ ኦፍ ሳልቬሽን ጸጋው ነው የሚል ነው። በቃ ሌላ እንትን የለውም። እናንተ ጸጋ ብቻን ከፕሪዴስቲኔሽን እና ከቦንዴጅ ኦፍ ዊል ጋር እሱ ታገናኙታል እንዴ? እኮ ቦንዴጅ ኦፍ ዊል እና ፕሪዴስቲኔሽን የራሳቸው ሰብጀክት አላቸው። በራሳቸው ሰብጀክት ዲስከስ ይደረጋል። አይገናኙ ቦንዴጅ ኦፍ ዊልን ማይቀበላለ ነው አልገብ ፕሪዴስቲኔሽን ሌላ ሰብጀክት ነው። ምክንያቱም አሁን ካልቪኒስቱ ደብል እያመነም ከዛ ደግሞ ሲንግል የሚያምኑትም ሲንግል እያመኑ አይቀበሉም። ቦንዴጅ ኦፍ ዊልን አትቀበልም። ቦንዴጅ ኦፍ ዊልን አይቀበሉም። ማን ነው የማይቀበለው? ቦንዴጅ ኦፍ ዊል የእናንተ አንተ ራሱ ትቀበላለህ። ያንተን ራሱ ዶክመንት አሳያለሁ። ዳቆት እኔ ራሱ አሳያለሁ። ያንተን አባት አሳያለሁ። እኔ እቀበላለሁ። አንተ ራሱ ትቀበላለህ። ዶክመንት ከፈለክ አሳያለሁ። ኤፍሬም አይቀበልም ይለኛል እንዴ? እንትን እናርገው አንዴ ዲያቆን፣ በጣም ይቅርታ። ምን እናርገው መሰላችሁ? እንትኑ አለ አሁን እኛ ጋር ምን አለ ትምህርቶችን ለማሳወቅ ያለ በጣም ጉጉትና ጥያቄም አለ። እዚህ በቅድም እንደተባለው ጋር እንመለሰና በነገረ ፈቃድ ላይ ወይ ደግሞ አንድ ፕሮብሌም ግን አለ አሌክስ። ሆነስቱ ነን ስናወራ አንድ ፕሮብሌም አለ። ፕሮቴስታንቶች ነገረ ድነት ሲያብራሩ ሁልጊዜ ፍሬም የሚያደርጉት ኦርቶዶክስን ታሳቢ በማድረግ ነው። አሁን ኤፍሬም እዚህ ጋር በጸጋ ብቻ ልዩነት የለንም ይላል። ግን ምንድነው ሉትራንና ፔንቴኮስታል ሉትራንና ካልቪኒስት በፈቃድ ጉዳይ በፕሬዴስቲኔሽን ጉዳይ አይከራከሩም ወይ? ለምሳሌ የኤፍሬም አንድ ስኮላር ደ ግሬት ዲቫይድ ብሎ መጽሐፍ ጽፏል። ከካልቪኒስቶች ከሌሎች ጋር ያለው ልዩነት ለማሳየት ማለት ነው። እኛ ጋር ግን አሁን በጣም የሆነስቲ ችግር አለ። በፕሮቴስታንት ማዕቀፍ ውስጥ ያላችሁ ሰዎች አሌክስ አንተን ለማለት አይደለም፣ ብዙ ጊዜ አክቲቪሊ የሚወያዩ ሰዎች ሁልጊዜ ነገረ ድነትን ፍሬም ሲያደርጉ ሲያብራሩ ኦርቶዶክስን የጋራ ፍሮንት የመፍጠር አይነት ነው ማለት ልዩነታችን እናጥብብ በቃ ወደ ቪው ደረጃ በማውረድ እና አንዳንዴ ሲወያዩ ነው እሰማለሁ እና ኢቨን የሚቀበሉት ሁላ ነው የሚመስሉት። አሁን እንትን ሉተራኑ ነው የፔንቴኮስታሉን ሲሰማ ካልቪኒስቱ ነው የምናምን ሲሰማ ኦኬ ዛት ኢዝ ኢንተረስቲንግ ደስ ይላል ምናምን እያለ ይሰማል። ሪሊ እንደ ከሰማው ታዲያ ምንድነው ልዩነቱ? ለምን አትሆንም ማለት ለኦርቶዶክስ የሆነ እንትን የመፍጠር ሺልድ የመፍጠር አይነት አለ እና ምን ጊዜም ላያግባባን የሚችለው አሁን ይህ አይነት አካሄድ ነው። መምህር እንትኑ እኮ ግን ማለት ነው የአምስቱ ሶላ ጉዳይ እኮ ግን እዚህ ቲክቶክ ላይ አንድ ነን የተባለበት ጉዳይ አይደለም ነው። ዘወል ፕሮቴስታንት በቃ የሚታወቅበት የልቡ ትርታ አምስቱ ሶላ ነው። ጸጋ ብቻ ላይ ትለያያለ ብለው እንዴት ይሆናል? ጸጋ ብቻ ማለት እኮ በቃ እንዳልኩት ነው ዘሶሊፊኬሽንስ ኮዝ ኦፍ ሳልቬሽን ጸጋው ነው የሚል ነው። ይህንን ዘወል ፕሮቴስታንት ይቀበላል። ፕሪዴስቲኔሽን ላይ አሁን ያነሱት ኤክስቴንት ኦፍ አቶንመንት ላይ አሁን ጸጋ ብቻ ሲል ቃሉ እንዳለ ሆኖ ለምሳሌ እምነት ብቻ ስትሉ ልዩነት የለም አይደለም ያልኩት። አሁን እኔ ደፈናውን አሁን ምን መሰሉት በደፈናው ለምሳሌ ልዩነት ቦንዴጅ ኦፍ ዊል የሚለውን ለምሳሌ አይተቀበልም ይላል ዲያቆን። እኔ የምቀበልበት ለምሳሌ እኔ
ኮምፕሊትሊ ብዬ አላምንም። ልክ እናንተ እንደምታምኑት ኦኬ። ልዩነት ብሬክዳውን ሲደረግ ልዩነት ሊኖረው ይችላል፣ ግን ጨርሶ ጥቅልል ተደርጎ ለምሳሌ እምነት የእግዚአብሔር ስጦታ ነው ሲሉ እምነት የእግዚአብሔር ስጦታ አይደለም አታምኑም እናንተ አይባልም። ክርስትናው ሴክት በሙሉ ያምናል። ያንን ብሬክዳውን ሲደረግ ልዩነት ሊኖር ይችላል። ኦኬ አንተ ይሄንን እንደዚህ ነው የምታምነው፣ እኔ እንደዚህ ነው የምናምነው። ተግባባን መሰለኝ ማለት አሁን በቃላት ደረጃ ኦፍ ኮርስ እምነት ብቻ የሚለው ኤፍሬም ይቀበላል፣ ያኛው ኤፍሬም ይቀበላል። ግን ብሬክዳውን ሲደረግ በውስጡ በጣም የተለያየ ሁለት እምነት ብቻ የሚለው ላይ ብሬክዳውንም አድርገው እንደፈለክ አድርገህ ፍለጠውም ተመሳሳይ ነው። ጥቅሳችን ራሱ ተመሳሳይ አይደለም። ካዲያ ከኔ ጋር ለምን አንወያይ? ለምሳሌ ከኔ ጋር ለምን አንወያይ? አንድ ጥያቄ ብቻ እሺ ቆይ እምነትን አሁን ለምሳሌ ጥምቀትን ባገለለ ነው ወይስ ደግሞ ከጥምቀት ጋር ነው ልክ እንደ ሉተራን የምትሉት እናንተ? ምን ያገናኘዋል ከእሱ ከጸጋ ብቻ ጋር? ሉተራን ቆይ አንዴ እምነት ብቻ በሚለው ማለት ነው ሴም ነው አልገኝ እኮ እምነትን ነው እኮ አሁን እምነት ብቻ ከሚለው ጋር ምን ያገናኘዋል? እምነትና ጥምቀት አንድ ነው ብለህ ነው የምታምነው? እንዴት እንደሚገናኝ ልንገርህ። ሉተራን እምነት ብቻ ሲሉ ጥምቀትን ያገለለ አይደለም። እሺ እንደዚሁን ዲያቆን ይሁን እንደዚሁን እምነት አሁን ፌዝ ብቻ የሚለውን ቆይ ፓስተርዬ አይቀየርም። ዲያቆን አንተ የምታደርግልኝ አንድ ማስረጃ አሁን እውነት የምትሆነው አንተ ምን መሰለህ? እምነት ብቻ የሚለው ላይ ትከፍትና እምነት ብቻ የሚለውን አንድ ስለ ጥምቀት አንድ ሐሳብ አንዲት ሲንግል ሐሳብ ያለችበት ወይም ደግሞ ጥቅስ የተቀመጨችበትን አሳየኝ። እምነት ብቻ በሚለው ስር ማለት ነው። ከፈለከው አርቲክል ከፈለከው ሪትን ዶክመንት ከፍተ አንድ ሲንግል መስመር አሳየኝ ማለት። ቆይ ኤፍሬም ማለት እምነት ብቻ ሲል የተብራራ አይደለ እንዴ? አምስቱ ሶላዎች ላይ የተብራሩ ናቸው አይደለ እንዴ? አምስቱ ሶላዎች በሚለው ውስጥ እምነት የሚለው ውስጥ ቆይ እኔ ሐሳቤን ሳልጨርስ ዲያቆን የኔን ስለምዋዩ ከሚያው እሺ አሁን ምን አረከው መሰለ እንሽ አሁን አኬ ስለመጣ ማውራት ይችላል። ቅድም ታፍኜ ነበር። አኬ ስላለ ስለምመልስ አሁን ላውራ። ለምሳሌ አኬ አሁን ከዚህ በፊት ጸጋ ብቻ የሚለውን አድርጎ ነበረ እና which is representation አቅርቦ ነበረ። ሶ እዛ ላይ ሲያቀርብ አኬ ያቀረበው ምንድነው ነግሬዋለሁ። አኬንም በተገናኘን ጊዜ ማለት ነው። አሁን ጸጋ ብቻ የሚለውን ታይትል ወሰደና አኬ ከዛ በኋላ ምን አረገው መሰለ ሄዶ ሉተራውያን ኦኬ አሁን ቅድም ስንነጋገርበት የነበረውን ማለት ነው ጸጋው እንዴት ነው የሚመጣው፣ ሰዎች ጸጋውን እንዴት ነው የሚቀበሉት፣ እሱ ጋር ሄደና እሱን አምጥቶ ጸጋ ብቻ የሚለው ላይ ሰፋውና አርቲኩሌት አድርጎ አቀረበው። ከዛ በኋላ አሁን የሚመስለው ምንድነው አኬ ሪፕሬዘንት ሲያደርግ ጸጋ ብለው ብቻ የሚለው አስተምሮቶቻችን ቀጥሎ የሚያነሳቸው ዝርዝር ሐሳቦችን የያዘ ነው የሚመስለው። ግን እንደዛ የለም። አንዱም ቦታ ላይ እንደዛ የተብራራበት የለም። አሁንም ተመሳሳይ ነገር ዲያቆን መኩ የሰራው ስህተት ጸጋ ብቻን አነሳህና ጥምቀት ላይ ወሰድከው። እምነት ብቻን ታነሳና ጥምቀት ላይ ዘለ ትገባል እንዴ? አንድ ብጣሽ አርቲክል ምድር ላይ አይገኝም። ጸጋ ብቻ የሚለው እምነት ብቻ የሚለው ላይ ጥምቀት ተብሎ የተብራራ ማለት ነው። ጥምቀት ስለ ጽንሰ ሐሳቡም አልተነሳም እዛ ላይ እንዴ? ጥምቀትን ለየብቻውን ነው። አሁን እኛ የምለው ምን መሰለህ ጥምቀት ላይ አሁን ማውራት የምትፈልግ ከሆነ ኤፍሬምና ሁለታችሁ ኤፍሬም ደብሊውኤስ እና ኤፍሬም ባለ ጊዜ ጥምቀትን ላይ እንዴት ነው ልዩነት አላችሁ ምናምን ማለት የምትፈልግ ከሆነ ስፔሲፊክ አድርገውና እንደዛ እናውራ። ግን አንተ የሌለው ማንለው አምስቱ ሶላዎች ላይ ነገርኩ። ጠቅላላ ወንጌላውያን አማኞች አንድ ነው ትምህርታችን፣ ትንታኔያችንም አንድ አይነት ነው። ምንም ልዩነት የለውም። ፕሮቴስታንቲዝም ላይ ጠቅላላ በዚህ ጉዳይ በአምስቱ ሶላዎች ላይ ልዩነት የለም። በያዘው ማለት ነው። እሺ አሁን ያልከው ለአኬ ያነሳው ወደ አኬ ይመጣል፣ ለአኬ ይሰጠዋለሁ። ግን ከዛም በፊት ምንድነው ያነሳው አሁን የትኛውም ሉተራን አሁን ሉተራን ከታች አይፍሬምን አላውቅም ቱ ቢ ሆኔስት ብዙ ጊዜ እንትን ለመሆን ይሞክራል እና ግን ሉተራን የትኛውም ሉተራን ከዚህም በፊትም ሲያብራሩትም የሰማ ነው እኛ ጥምቀት ማለት እምነት ብቻ ስንድ ጥምቀትን ያገለለ አይደለም ብሎ ነው የሚናገሩት። እና ጥምቀትም ሆነ ጸጋዎቹ የእግዚአብሔር ስጦታ እንደመሆናቸው መጠን ያንን የእግዚአብሔርን ጸጋ የምናገኝ ሚንሱ ነው ብለው ነው የሚያምኑት። ደግሞ ከኛ ስራር ሆነ በቃ ጀስት ከእምነት አንለይም ብለው ነው የሚያብራሩት። በነገራችን ላይ የትኛውም ሉተራን መጥቶ ቢጠይቅ ማለት ነው። ከዚህ አንጻር
እኔ እምነት ብቻ የሚለው አንተ የምታምነውና ሉተራን የሚያምኑት ፈጽሞ ማለት ነው አንድ አይደለም። ለማንኛውም ወደዛ ከመግባት ካታጎሪ ሚክስ እያደረክ ነው እኮ ክሌም እያደረክ ስለሆነ ክሌም እያደረክ ነው። አቋይ አሁን ጥምቀትና እምነት እኮ በሁለት ዲፊኒሽን ነው የሚቀመጡት። አሁን ጥምቀት ምንድን ነው ሲባል ጥምቀት ሰጪው ነው አይደል? የጸጋ መሳሪያ ነው፣ ኢንስትሩሜንታል ኮዝ ነው፣ ሰጪ ነው። እምነት ደግሞ በኃጢአተኛው ጎራ ያለ መቀበያው እጅ ነው። ስለዚህ በሁለት ዲፊኒሽን የተቀመጡ ነገሮችን ካታጎሪውን ሚክስ አድርገህ ልትናገር አትችልም። እምነት ብቻ ሲባል ጽድቅ መቀበያው ታገላላችሁ ማለት ጸጋ መቀበያውን ያንን ጥምቀትን እያገላላችሁ ቃሉ ራሱ ዲከን ማግለላውን ቃሉ የሚያገል የለም እኮ የሚያገል የለም። ግን ኔቸር ኦፍ ባፕቲዝም ላይ እና አሁን ኔቸር ኦፍ ባፕቲዝም ላይ መለያየቶች አሉ። ለምሳሌ የኃጢአት ስርየትን አንዱን ኢፊካሲ አንግሊካኑ፣ ሉተራኑ እንደዚህ ሃይ ሳክራመንታል ቴዎሎጂ ያላቸው ይጠቅሳሉ። ግን ጭራሽ ሳክራመንት ማግለል አይደለም የሚባለው። ኢፊካሲ ዝርዝር ላይ ለድነት ነው የሚለዋሉ፣ ለኃጢአት ስርየት ነው የሚለዋሉ። እንደዛ ግን ጥምቀትንና እምነትን በሁለት ዲፊኒሽን ነው ማስቀመጥ ያለብህ። ካታጎሪው ሚክስ አታርገው ማለት ነው። ሳክራመንትን የሳክራመንቱን ኔቸር የተቀበሉ የኃጢአት ስርየት አለው ያሉ ናቸው ስቲል እምነት ብቻ ያሉት እሱን ክሌም ያደረጉት ማለት ነው። እሺ ለማንኛውም ካነሳሁት ነጥብ ምንድን ነው ትልቁ ነገር እምነት ብቻ ሲሉ እነሱ ከስራ አንጻር ምናምን ሳይሆን በቃ እምነት ብቻ ስንል ጥምቀትንም የጌታ ራትንም ምናምን ለይተን አይደለም ማለት ያንን ዲፈር አድርገን አይደለም ምናምን ብለው ያነሳሉ። ይሄ የታወቀ ነው በነገራችን ላይ ሌሎችንም መጠየቅ እንችላለን። ግን ዞሮ ወደዛ እንትን ከመሄደ በፊት ወደ ሁለተኛ ነጥቤ አኬ ላይ ያነሳውን አኬ በተለይ በጸጋ ብቻ ላይ ደግሞ በተለይ ያው በጣም ፋር ዲፍረንት አለ። እሱ ላይ ሞር ደግሞ አኬ መሄድ ትችላለህ። ለአንተ ልስጥ እድሉ ነው። ሰላም ለሁላችሁን፣ እንዴት አላችሁ? እኔ በጣም ደህና ነኝ ይመስገን አምላክ። አሁን ቅርብ ሰዓት ነው የገባሁትና አሁን ወደ ገስት ልገባ አካባቢ ላይ ማለት ነው። ስለዚህ እምነት ብቻ ሲባል ምስጢራትን ያገላል ወይ? ጸጋ ብቻ ሲባልስ እነዚህ ተያይዘው የሚመጡ ጉዳዮችን የሚያካትት ነው ወይ የሚለው ላይ ሁለቱም እንደዛ አይደለም ተብሎ ተቃውሞ ሲደርስባቸው ነበር በፕሮቴስታንት ወንድሞቻችን፣ በሁለቱ ኤፍሬሞች። ሁለቱም ስህተት ነው። አንደኛ የፕሮቴስታንት መማሪያ ወይም የእምነት መግለጫ ወይም የሊቃውንት መጽሐፍቶቻቸው ላይ ጸጋ ብቻ እያሉ ሲያስተምሩ አብሮ የሚያነሷቸው ነገሮች አሉ። ይህንን ቃል ሲጠቀሙ ጸጋ ብቻ የሚለውን ቃል ሲጠቀሙ ገልጬ ያሳያችኋሉ። ልክ እኔ ገልጬ ሳሳይ ግን ምን አደርጋለሁ? እነሱንም ገልጠው እንዲያሳዩ የምጠይቃቸው ነገሮች ይኖራሉ። ሁለተኛ እምነት ብቻ ሲሉ ከምስጢራት ጋር እንዴት እንደሚያያዝ ከጥምቀት ጋር እንዴት እንደሚያያዝ የተናገሩባቸው ክፍሎች አሉ እነ ዶክተር ማርቲን ሉተር። ይህንን ገልጬ ሳሳያችሁ እምነት ብቻ የሚለው ከጥምቀት ጋር ይገናኛል አይገናኝም የሚለውን ማለት ነው እንዴት እንደሚገናኝ ቀጥታ የተጻፈበትን ቦታ ቃል በቃል አውጥቼ ያሳያችኋለሁ። ሉተር ያውም ደግሞ በዚህ ምንድነው ወርክስ ኦፍ ማርቲን ሉተር ላይ አይደለም ቡክ ኦፍ ኮንኮርድ ላይ ካለው ከላርጅ ካተኪዝም ላይ ገልጬ ማሳያችሁ ይሆናል። ልክ ይህንን ካሳያችሁ በኋላ እናንተ ደግሞ ምን እንድታደርጉ እንጠብቃለን? ገልጣችሁ በተቃራኒው ሳይድ ያለውን ደግሞ እንድታሳዩ ደግሞ ከእናንተ ዘንድ ይጠበቃል። አሁን በየትኛው ልጀምርላችሁ ወዳጆች? ከጸጋ ብቻውን ጀምር ወይስ ከእምነት ብቻውን ጀምር? ማለት እምነት ብቻ እኮ ከጥምቀት አንጻር፣ ጸጋ ብቻ ሲባል ደግሞ ከፈቃድ አንጻር። መጀመሪያ ይህንን የምር ትቃወማላችሁ የሚለውን አንድ ንገሩኝ። ቆይ አንድ ኤፍሬም፣ የምርም ይህንን አሁን የምትቃወሙ ከሆነ ምን አልከኝ? ድጋሚ ልድገመው። ሁላችሁም በዚህ ያላችሁ ሰዎች ደግማችሁ ስሙኝ። which ሁል ጊዜ ነው የምናገረው። አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ያለን ትምህርት ቋሚ ነው፣ ተመሳሳይ ነው፣ አንድ አይነት ነው፣ ምንም አይነት ልዩነት የለም። እደግመዋለሁ። አምስቱ ሶላዎችን በተመለከተ ወንጌላውያን ያለን አቋም፣ ያለን መረዳት፣ ያለን ትንታኔ በሙሉ አንድ ነው፣ ወጥ ነው። አሁን ይሄን የምትፈልጉ ከሆነ አሁን አኬ አመጣለሁ ማስረጃ ብለዋል። እኔ ማመጣላችሁ ማስረጃ ምን መሰላችሁ?
አምስቱ ሶላዎች ምን ማለት ናቸው? አምስቱ ሶላዎችን ዲፋይንድ የተደረጉበትን ዶክመንቶች አመጣለሁ። አምስቱ ሶላዎችን ከዛ በኋላ እኔ ያለው ሉተራን ኤፍሬም አለ። ሶ እኔና ኤፍሬም ቆይ ሳጨርስ እንዳትገቡ። እኔና ኤፍሬም አለን። ሶ አስፈላጊ ከሆነ አንድ ሉተራንና ሌላ አንድ ሰው ትጨምራላችሁ። ፔንቴኮስታል ታምናለህ ወይ እንደዚህ እንባባላለን፣ እንጠያየቃለን፣ እዚሁ ኮንፌስ እናደርጋለን ማመናችንን። አንተ ግን ሄደህ እነ ሉተራን የጻፉት እንትና የሚባል ስኮላር የጻፈው እንትና የሚባል የጻፈውን ትንታኔ ብታመጣ አንቀበልም። የምንቀበለው አምስቱ ሶላዎች ብቻቸውን ራሳቸውን ችለው ተብራርተዋል። ስፔሲፊክ የሆነ ጥቅስም ተቀምጦላቸዋል። አምስቱ ሶላዎች ምን ማለት እንደሆኑ ተብራርተዋል። ሶ አምስቱን ሶላዎችን ትከፍትና አምስቱ ሶላዎች ምን ማለት እንደሆኑ አንድ ባንድ እናያቸዋለን። እዛ ላይ የተገለጹትን ነገሮች በሙሉ ሉተራውያን ወደው ሳይሆን በግዳቸው ይቀበላሉ። እኔ ወድጄ ሳይሆን በግዴ እቀበላለሁ። የካውንስሉ ዌብሳይት ላይም ኢሴንሻል ዶክትሪን ነው ተብሎ ተቀምጧል። የዛ ዴፊኒሽን ስፔሲፊክ ነው። ሶላ ስክሪፕቸራ ማለት ምን ማለት ነው? ስክሪፕቸር አለው ማለት ምን ማለት ነው ስትል የኢትዮጵያ ወንጌላውያን አማኞች በሙሉ ምድር ላይ ያሉት በሙሉ ምን ብለው ይስማማሉ መሰለ? the bible is the sola infallible rule of faith and practice rejecting the equal authority of church tradition or the pope። ይሄ ነው ትርጉሙ ሶላ ስክሪፕቸራ ማለት። ይሄንን ኤፍሬም ወዶ ሳይሆን በግዱ ይጠጣል። እኔ ሳልወድ በግዴ ይጠጣለሁ። ከዚህ ውጪ ዴፊኒሽን ብታመጣ እንትና እንዲህ ብለዋል እንትና እንዲህ ብለዋል አንቀበልም። በሌላ ጉዳይ ላይ በሌላ ሐሳብ የተብራራ ስለሆነ ማለት ነው። ሶላ ፊዴም ብትል ስፔሲፊክ የሆነ ስቴትመንት አለው። ለዛ ስቴትመንት ጥቅስ አለው። ይሄን ሁላችንም እናምናለን፣ እንቀበላለን። አይ ከዚህ ውጪ የሆነ ሰዎች ጸጋ ለምሳሌ ጸጋን ያብራሩበትን አምጥቼ አሳያችኋለሁ ብትል፣ አይ ከዚህ ውጪ ደግሞ ሶላ ክርስቶስ አለውን የሚለውን ያብራሩበትን አምጥቼ ሰዎች አመጣለሁ ብትል ተቀባይነት የለውም። አምስቱ ሶላዎች የተብራሩበት ግን አርቲክል ከሆነ የምታመጣው አምስቱ ሶላዎች የተብራሩበትን ጽሑፍ ከሆነ የምታመጣው እናያቸዋለን። ምክንያቱም ወተት ነጭ ነው። ልክ እንደዛ አምስቱ ሶላዎች ፊክስድ ናቸው። ኦልሬዲ ወተት ነጭ ነው እንደሚባል ዴፊኒሽን ስቴትመንታቸውም ግልጽ ነው። እንደውም እንትን ሁሉ መቀየራት ጥቅስ ሁሉ መቀየር አትችልም። የተቀመጡ ጥቅሶች ሁሉ አሉ። ተመሳሳይ ጥቅሶች ናቸው። አንድ አይነት ጥቅሶች ናቸው። በሁላችንም ዘንድ የታመነ ትምህርት ነው። ይህንን ካልኩ አክዬ ታንኪዩ ስለሰማችሁኝ እና አኬ ወደ አንተ መሄድ አንዴ ፕሊዝ አንድ ይሻላል። አንድ ከፕሮቴስታንት እንደዛ ያደረኩ ይሻላል እንጂ ሁለት ፕሮቴስታንት እያወራ አንድ ደግሞ ኦርቶዶክስ፣ ሁለት ፕሮቴስታንት እያወራ አንድ ኦርቶዶክስ እንደዛ አይሆንም። እሺ ክሌም አስቀምጣል ብዬ ነው አክሊ ክሌም ስላስቀመጥ ትቀጥላለህ። ችግር የለውም። ዋርድኛ ብቻ እንዳይሆን እኛም እናንተ ላይ የምናነሳውን እናስቀምጣለን። ታስቀምጣለህ፣ ችግር የለውም። እሺ እንግዲህ እንዳልኳችሁ ምን አይነት ርዕስን ይዘው ነበረ? እኔ እንግዲህ ዋናው ርዕስ ይሁን አይሁን ባላቅም ስገባ ግን እያወሩ የነበሩበት ርዕስ ምን የሚል ነበር? እምነት ብቻ የሚለው ከጥምቀት አንጻር አይታይም። ቀጥታ ነገር ሲያስቀምጡ አይተናል። ጸጋ ብቻ የሚለው ከሌሎች ተያይዘው ከሚመጡ ለምሳሌ ፈቃድ፣ ቅድመ ውሳኔ ምናምን ጉዳዮች ጋር የሚያያዝ ነገር የለውም አይነት ነገሮችን ሲያስቀምጡ ነበር። ይህ ዝም ብሎ እንደዚሁ አይን ያወጣ ውሸት ነው ለኔ ከታላቅ ይቅርታ ጋር፣ ወይም የፕሮቴስታንትን ትምህርት አለማወቅ አሊያም ደግሞ ሚዲያው ላይ አንድነን የሚል ነገርን እንደው ለማቆም ያህል ብቻ የሚደረግ ጥረት ነው። አሁን ቅድም ኤፍሬም ሲናገር እንደሰማሁት ከሆነ ኤፍሬም እንግዲህ አይ እንትና የሚባል ስኮላር እንደዚህ ብሏል፣ እንደዚህ ኮንፌሽን ላይ ምናምን ላይ እንደዚህ ነገር የምታመጣ ከሆነ የራሱ ጉዳይ አለ፣ እንደዚህ የሚባል ተቀባይነት የለውም የሚል ነገር እናስቀምጣል። ስለዚህ እነሱን የማትቀበል ከሆነ ከኔ ጋር ማውራት ምንም ጥቅም አይኖሩም። ምክንያቱም እኔ የማመጣልህ የእምነቱ ጀማሪ የሆኑ ሰዎች በምን መልኩ አስቀምጠውታል፣ ከእምነት መግለጫዎች፣ ከዋና የፕሮቴስታንቲዝም ሼፐሮች፣ ለምሳሌ ከነ ማርቲን ሉተር ሊሆን ይችላል፣ ከሉትራንስ ኮንፌሽን እና እንደዚሁም ከሪፎርምዱ ኮንፌሽኖች ላመጣልህ ይችላለሁ። ለምሳሌ ከዶርቱ ካነን ምናምን ማለት ነው።
እና እነዚህና የመሳሰሉ ነገሮችን ላመጣልህ ስለሆነ እነዚህን የማትቀበል ከሆነ ቃላቱ ገና ከጅምሩ በምን መልኩ እንደተብራሩም ልታውቀው ልትረዳው አትችልም። ታዲያ ምንድነው ልታመጣልኝ የተዘጋጀው? እንግዲህ እርግጠኛ ባንሆንም አንተ የምትነግረን ይሆናል። አይ የሆነ እዚህ ሀገር እንደው የሆኑ ሰዎች ተሰባስበው እምነት ብቻ ብለን እንቀበላለን፣ እምነት ብቻ ስንል እንዲህ ማለታችን ነው ያሉበትን ሊሆን ይችላል። እሱ አይደለም፣ እንደዛ እኮ አይደለም። ትምህርት የሚታየው አይተዋል። መለስ ብለህ ትምህርቱ እንዴት ነው የተጀመረው የሚሉ ነው የምታየው፣ የምታነበው፣ የምታጠነው። ስለዛ የስኮላሮቻችሁን የፕሮቴስታንቶችን የእምነት መግለጫዎች ዞር አድርግ ካልከኝ በቃ አለቀ። እሱ ላይ ማውራት ስትችል ነው የምናወራው ማለት ነው ከአንተ ጋር። ስለዛ አንተ እነሱ ላይ ማውራት የምትችል አይመስለኝም። ምናልባት ግን ኤፍሬም ደብሊውኤስ እዚህ ላይ ማውራት የሚችል ይመስለኛል። ከቻለ ከእሱ ጋር ደግሞ አወራለሁ። ምን ጉዳይ ላይ? አንደኛ እምነት ብቻ የሚለው ጥምቀትን ከጥምቀት ጋር የሚያገናኘው ነገር የለም ብሏል። እምነት ብቻ የሚለው እኔ ግን ላሳያችሁ ይችላሉ እያልኩኝ ነው። እሱ ሉትራን ነው መሰለኝ ኤፍሬም የሚባለው ወንድማችን። ከዛው ከራሳችሁ የሉትራን ከቡክ ኦፍ ኮንኮርድ ላይ አንስቼ ያሳያሉ። በተቃራኒው ደግሞ አንተ ምን ታሳያለህ ብያለሁ። እምነት ብቻ የሚለው ከጥምቀት ጋር አይገናኝም የሚል ከራስህ ከሉትራን አውጥተህ ታሳያለህ። ሁለተኛ ጸጋ ብቻ የሚለው ከቅድመ ምርጫ እንዲሁም ከፈቃድ ጋር አይገናኝም ስትል ነበር። እንደሚገናኝ ከራስህ አሁንም ከሉትራን የእምነት መግለጫዎች እዛው ከቡክ ኦፍ ኮንኮርድ ላይ ያመጣላሉ። አንተ ደግሞ በተቃራኒው ጸጋ ብቻ የሚለው ከፈቃድ ጋር አይገናኝም ከቅድመ ውሳኔ ጋር አይገናኝም የሚል ገልጠህ ታሳያለህ ማለት ነው። ቀጥል ኤፍሬም ደብሊውኤስ። አሁን ኤፍሬም ካወራ ቀጣይ ላይ ኤፍሬም ደብሊውኤስ አታወራ፣ መሀል ላይ እኔ እገባለሁ። ልታወራ ካልሆነ ዝጋው። ተው የሚዩት አድርገው ኤፍሬም ለተራ ይሻላል። ተመሳሳይ ዲፊኒሽን ካታጎሪ አያስቀምጡም። ሉተራኑም ሪፎርመሮቹም አያስቀምጡም። እምነት መቀበያው ነው፣ ሳክራመንቱ ሰጪው ነው፣ ጸጋን የሚያቀርብ ነገር ነው፣ ኢንስትሩመንታል ኮዝ ነው። ስለዚህ እምነት ደግሞ በኃጢአተኛው ጎራ ያለ ጽድቅ መቀበያ መንገድ ነው። እሱን ብለናል። ያኛው አንዱ ለእግዚአብሔር ነው ጸጋን ኢንስትሩመንት የሆነው፣ አንዱ ደግሞ አንድ ጊዜ እየሰሙ አይደለም እየተሰማ አይደለም እያሉ ነው ከታች ነው እንዴ? ኦኬ እስቲ ሚዩት አድርገው አንሳው። እስቲ ሚዩት አድርግና አንሚዩት አድርገው። እስቲ ፓስተር እንትን ስላለ እንዳው ሚዩት ፓስተር አለ ሚዩትን አንሳና መልሰ አለ እየተባለ ነው። አሁን መጥቷል እየተባለ ቀጥል። እሺ አለው እንትን ታብታቡ ነው መሰለኝ እየተቆራረጠ ነው። ኦኬ ይሰማል አሁን እኔ እሺ እሰማለሁ። ይፊ